ወንድም መከታ ነው ጋይስ፣ ወንድም መከታ ነው። የአባቱን ቦታ ይተካል የሚባለው ነገር ትክክል ነውና እውነት ሩታዬ ዛሬ በጣም ሳቅ ሆናለች፣ ጥርስ በጥርስ ሆናለች። እጅጉን ደስ ይላል። እንግዲህ ወንድምየውን ብዙ ነገሮችን አጫውቶታል። ብዙ ነገሮች እንደሚስተካከሉም ነገሮች ባንዴ ከተበላሹ በዛው መቅረት እንደሌለባቸው እንደማይቀሩም አንድ ቀን እንደሚስተካከሉም እንግዲህ ለሩታዬ ይፋ አድርጎላታል። ለሩታም እንግዲህ በጣም ደስ ብሏታል። ከመግቢያው ራሱ በጣም ደስተኛ ሆና ሳቅ በሳቅ ሆና ነው የመጣችውና በነገራችን ላይ በቻናሏ ከመጣች ሩታዬ ቆይታለች። ዛሬ ግን ወንድም መከታን ይዛ ነው የመጣችው ማለት ነውና በጣም ደስ ይላል ማለት ነው። እንግዲህ ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬም ተከስተናል። ሩታዬን ይዤላችሁ መጥቻለሁ። ሰሞኑን ጠፋ ብያለሁ እውነት ለመናገር እንግዲህ የጠፋንበትም ምክንያት ታውቃላችሁ። የረመዳን ወር ላይ ነው ያለነው። በጣም ቢዚ፣ በጣም የሚያደክም ጊዜ፣ በጣም ስራ የሚበዛበት ወር ላይ ነው ያለነው እና እግዚአብሔር ይመስገን አሁን ማለቂያው ላይ ደርሷል። በርቱ ቅመሞችዬ። እንግዲህ ውዶች እየጠፋሁበት ምክንያት እውነት ለመናገር ቪዲዮ እንኳን ለመስራት እንኳን በጣም ቢዚ ነን ማለት ነውና ለዛ ነው የጠፋ ነው። እንግዲህ ሰሞኑ ረመዳን ከወጣ በኋላ ደግሞ ቀን በቀን እንከሰታለን ማለት ነው። ዛሬ እንግዲህ በጣም ደስ ብሎኝ ነው የመጣሁት። እውነት ለመናገር ሩታዬ ወንድም መከታዋን ይዛ እንግዲህ ተከስታለች። በጣም ደስ ይላል ማለት ሩታ ሁሌም ስናየት ብቻዋን ነው የምትመጣው። ከፋሚሊዎቿ ጋር እንደዚህ የሆነ እንዴት ነው ከፋሚሊዎቿ ጋር ብዙ ጊዜ አትመጣልንም። ከጓደኞቿ አላ አይደለ አንዳንድ ጓደኞች አሏት እንበል ከነሱ ጋር ነው አብዛኛውን ጊዜ የምናያት እንጂ እንደዚህ ከፋሚሊዎቿ ጋር ከምታከብራቸው ከምትወዳቸው ቤተሰቦቿ ጋር ወንድሞቿ እህቶቿ ጋር ምናልባት ከእህቶቿ ጋር አንዳንዴ መታልን ነበረ። አሁን ላይ ግን ከወንድሟ ጋር ግን እንደዚህ ፌስ ቱ ፌስ ብቻቸውን ሆነው መጥተውልን አያውቁም ነበር እና ዛሬ እንግዲህ ወንድም መከታው መጥቷል። እስከ ዛሬ በጣም ብዙ ጊዜ በውስጥ እናወራለን ግን በካሜራ ላይ ተገናኝተን አናቅም። እሱም አይመቸውም፣ ስራ ቢዚ ያደርገዋል። እውነት ለመናገር ጠዋት ይወጣል ማታ ይገባል ብላ እንግዲህ ሩታዬ ስለ ወንድም መከታዋ በጣም ብዙ ነገሮችን አውርታለች። አንዳንድ ስራዎች ያው እናውቃለን ኢትዮጵያ ላይ በጣም ቢዚ የሚያደርጉ ስራዎች ያሉ ከነዛ እንግዲህ ወንድሜ አንዱ ነው ብላለች። በጣም ደስ ይላል እውነት ለመናገርና እንግዲህ ዛሬ ወንድምየው በጣም ብዙ ነገሮችን ሩታዬን መክሯት ሩታዬም ደግሞ እሺ ብሏት ደስ ብሏትም ተቀብለዋለች ማለት ነው። እና ጋይስ አንዳንዴ ብቻዋን ስትመጣ የሆነ ቤተሰብ እንደሌላት የሆነ በቃ ፋሚሊዎች እንዴት ነው አለ አይደለ ብቸኝነት እንደሚሰማት አይነት ነገር ነው። ኮሜንቶቹም አንዳንድ ኮሜንቶች አሉ። ለምን ከወንድሞች ለምን ከእህቶችሽ ቤተሰቦችሽን ለምን አታስገቢ የሚሉ ኦዲየንስም አሉና ያን ነገር ሳላ ያቀርቼ አይደለም ግን በህይወቴ ውስጥ ቤተሰብን ጣልቃ እንዲገቡ አልፈልግም። ነገሮችን እኔ ብቻ መጋፈጥ ነው የምፈልገው ብላ እንግዲህ ሩታ ከራሷ አንድ በስ ታወራ ሰምተናል ማለት ነው። እውነት ለመናገር ወንድምየው በጣም መካሪ አስተዋይ ሰው እንዴት ነው እንደ አብርሽ ወንድሙ ማለት ነው። የምሬን ነው የምላቸው። እኔ በጣም ነው ያደነኩት ማለት እሱና የአብርሽ ወንድም ቢገናኙና ነገሮች ይፈታሉ ብዬ አስባለሁ። ነገሮች ይስተካከላሉ ብዬ አስባለሁ። ለምን ሁለቱም አስተዋይ ናቸው። ሁለቱም እንዴት ብዬ ልንገራቸው የምሬን ንግግራቸው የሆነ አለ አይደለ አሳማኝ የሆነ ነገር በትዳር ላይ ብዙ ነገሮች እንዳሉ በዛ መሀል ደግሞ ሌላ ሶስተኛ ወገን ጣልቃ መግባት እንደሌለበት እና በጣም ግጭት እንዳለ ትዳር አልጋ ባልጋ እንዳልሆነ ብዙ ነገሮችን ተናግረዋል። ከዛ መሀል ግን እህቴም ሩትዬም በጣም አስቸጋሪ ልጅ ናት። የቤቱ ትንሿ ልጅ ናትና ጩጬ ሆና ምን አውቃታለሁና የሆነ እልህ የሚባል ነገር አላት። ያ እልህኝነት ደግሞ ዛሬም ድረስ አብሯት አለ።
ብሎ ተናግሯል ማለት ነው። እውነት ለመናገር ሁሌም እንደምንለው ነው። ብዙ ሰዎችም ኮሜንት ላይ ይሏታል ሩታዬ ማለት ነው። ያው ሰው የሚወደውንና እንዴት ነው የሚሳሳለትን ሰው ነው የሚመክረው ማለት ነውና ሩታዬ አንቺ እልህኛ ነሽ። ሩታዬ በትዳር ላይ እንደዚህ አይነት እልህኝነት አዋጣም። አስተካክሊ ነገሮችን። በቃ እንደ አብርሽ የዋህ ልብ ይኖርሽ። አጥፍቶ እንኳን አብርሽ ልቡ የዋህ ነው እና ያን ነገር አንቺ ምስኪን በቃ በእልህ ነገሮችን አትወስኝ ያሉ እንግዲህ ብዙ ኦዲየንሶች ሩታዬ ላይ ይጫናታል። ሩታም ደግሞ እንግዲህ ያው እልህኝነቷ እውነት ለመናገር በጣም ከባድ ነው ሩታዬ ማለት ነው። ለምን የሆነ ነገር በቃ ሰው ያደረገባትን በይቅርታና እንዴት ነው ባላየ አታልፈው። ግዴታ ወይ እሷ መፈጸም አለባት ወይ ደግሞ እሷ መተግበር አለባት። እንደዛ አይነት ነገር ነው ያላት እና ስንል የነበረውም ይሄ ነበረ። ዛሬ ደግሞ ወንድሟ መጥቶ ይፋ አድርጓል ማለት ነው። እልህኛ ናት እና ብዙ ነገሮች አሉ ከካሜራ ጀርባ እናወራለን፣ ካሜራ ፊት ብቻም አይደለም እና እንደዚህ አይደለም ብሎ እንግዲህ ሩታዬንም ያው ቆንጠጥ አድርጓታል ማለት ነው። እሷም ደግሞ አምናለች እልህ እንዳለባት ማለት ነው። እና አሁንም ገና ጊዜ አላችሁ፣ ነገሮች አበቁ ማለት አይደለም። የሚስተካከል ብዙ የሚስተካከል ነገር አለ። ስለዚህ ተረጋግታችሁ ቆም ብላችሁ አስቡ። ህይወት እናንተ እንደምታስቡት አልጋ ባልጋ አይደለም። ኦልሬዲ ልክ ዴቭ እንዳለው ማለት ነው ጋይስ፣ የምሬን ነው የምላችሁና ዴቭ ምን አላቸው? ሁለታችሁም ልጅነታችሁን አልጨረሳችሁም፣ ተለያይታችሁ ልጃችሁን እያሳደጋችሁ ልጅነታችሁን ጨርሱ ነው ያላቸው። እና ይሄም ደግሞ ወንድምየው የሩቲ ወንድም እንደዛው ነው ያለው ማለት ነው። በቃ ልጅነት አለ፣ እልህ አለ። በቀል ያው ሩታ አብዛኛውን ጊዜ ስናቃት በቀል ነው፣ ለዛም ደግሞ በከፋ በቀል ነው የምትታወቀውና ያን ነገርም እንግዲህ ነካ ነካ ለማድረግ ሞክሯል። እንግዲህ ሩታዬ ደግሞ እንግዲህ የወንድም መከታን ምክሩን ሰምታ ነገሮችን እንደምትስተካከል በእርግጠኝነት እንግዲህ ነገሮች አያበቁ። አብርሽ አዲስ ህይወት ሊጀምር ነው ብዙዎቻችሁ ማለት ነው እያላችሁ እያሰባችሁ ነው። እና ሩታዬ ነች እንጂ ብቻዋን ያለችው፣ አብርሽማ የራሱን ህይወት ሊጀምር ነው እያላችሁ ብዙዎቻችሁ ትጨነቃላችሁ። ምናልባት አንዳንዴ ሰዎች የራሳቸውን ህይወት ይተውና ሌላ ህይወት ጀምረው ከዛኛውም ህይወት ወጥተው ደግሞ ወደ ቀድሞ ወደ ነበሩበት ህይወት የሚመለሱበት አጋጣሚ ያለና እህል ውሃቸው ከሆነ መቼም አይለያዩም ብዬ ነው የምገምተው። ለምን ብዙ ጊዜ እንደዚህ አይነት ነገር ተፈጥሮ ስለምናይ ማለት ነውና እውነት አብርሽና ሩታ እህል ውሃቸው ከሆነ ሌላ ህይወት እንኳን ቢዞሩ ዞሮ ከሩታ አይጠፋም፣ መገናኘታቸው አይቀርም ለማለት ፈልጌ ነውና ወንድምየውም እንግዲህ ዛሬ በጣም ብዙ ነገሮችን ሩታም መክሯታል። ሩታም ደግሞ እሺ ብላ ተቀብላለች። እንግዲህ ከዚህ የበለጠ ደግሞ በውስጥም ብዙ ነገሮች እንደሚመክራት ሩታዬም ደግሞ ምክሩን እንደምትቀበል እና ለልዑሌ ብላ ከልዑሌ አባት ጋር እንደምትታረቅ መቼም አንጠራጠርም ማለት ነው። እውነት ለመናገር በጣም ደስ ይላል። እንደዚህ ከእንደነዚህ አይነት ሰዎች ጋር ነው ሩታዬ መገናኘት ያለባት መዋል ያለባት እንጂ ከእንደነኛ ጓደኞቿ በዙሪያ ያሉ ኬሌ እነሱ ከሩታዬ የባሱ በቃ ቂመኞች ናቸው እንጂ ያኔ ትዳሯን ያሳጣቷል እንጂ ወደ ትዳሯ እንድትመለስ አያደርጉም በፍጹም ማለት ነው። ግን ከእንደዚህ ምራቅ ዋጥ ካደረገ ሰው ጋር ስትሆን ማስተዋልን ትችላለች ለማለት ፈልጌ ነው። ዶችዬ ለዛሬ ይዤላችሁ የመጣሁት ይሄን ይመስል ነበረ። ሩታዬ እንኳን ደስ ያለሽ፣ ኦዲየንሶቻችሁም ደግሞ እንኳን ደስ አላችሁ።